ጋይስ አሁን ነቃ ብያለሁ። ወደ ስራ ልሄድ ልዘገጃጀ ነው። ያው እኛ ሀገር ውጭ ሀገር ኢድ የለ፣ ፋሲካ የለ፣ ጥምቀት የለ፣ ገና የለ፣ አዲስ አመት የለ። እንሰራለን። ዛሬ ኢድ ነው። ሙስሊሞች እንኳን አደረሳችሁ። እኔ የምላችሁ እኔ ድሮ አስመሳይ ሴቶች ብቻ ይመስሉ ነበር። የዘንድሮ ወንዶችም አስመሳይ ናቸው። ሽምግልና ተብሎ ትልቅዬ በሁለት ሰው በግድ አንስተው አይሱዚ ላይ የተጫነ ልብ ቅርጽ የሆነ አበባ ታላቅ የጉርድ በርሜል ውስጥ የተጠቀጠቀ የመሰለ አበባ ይዘው ይሄዳሉ። እኔ የምላችሁ ምንድን ነው? ፉክክር ነው፣ ፉክክር ነው። ይኸውልህ የወደፊት አማቼ እንደው ልብ ብለህ ስማኝ። የወደፊት አማቼ መቼስ የወደፊት ባሌ አልልም፣ ባሌን ይዣለሁ እግዚአብሔር ይመስገን። የወደፊት ባሌም አሁን ያለው ነው። አሁን ያለው ከሌለ የለም። ወደፊት ሌላ ባል ሊኖረኝም አይችልም። የልጅ ልጆች ጋር ነው የምንጫጨው። ልጆችን አሳድጌ ስጨርስ የወደፊት አማቼ ከአንተ የሚጠበቅብህ ቆንጆ ቤት ግድ ነው። ጸዳ ያለ ቤት፣ ጸዳ ካለ የቤት እቃ ጋር ጸዳ ያለ ህይወት ነው እንጂ ሽማግሌዎቹ በእግራቸው ይምጡ፣ በእግራቸው 1 5 6 ሽማግሌዎች አሉኝ የምትላቸውን ሽማግሌዎች እኔ አይመለከተኝም። ከሌሉም ለሆነ መንገድ ላይ ለሚሄዱ ሰዎች ቢሆን ሳንቲም ሰጥተው የሆኑ ሽማግሌዎች ይመጣሉ። ቤት ደግሞ አባቴ ወንድሞቹ ጋር አጎቶቹ ልጆች ጋር የእናቴ ወንድሞች እዛ ጋር ይደረደራሉ። አጎቶቼ የኔ ወንድሞች እና የኔ እህቶች አለችኝ ቤቴ ውስጥ ጥቅጥቅ ብለን እንጠብቃቸዋለን። ልጃችሁን ለልጄ ይባላል። ከዛም በኋላ በቃ የዘንድሮ ልጆች ጨርሰዋል፣ ተነጋግረዋል። እንግዲህ እስቲ ቆይ ልጅቷን የምናማክራት ያው ወግ ደንብ ስለሆነ ወግ ስለሆነ እስቲ ወይ በስልክ እናሳውቃችኋለን ወይ ተመልሳችሁ ነው ይባላል። አትበሉም፣ አትጠጡም፣ በቁማችሁ ነው። እሺ አልተባላችሁም። እሺ ሳይባል ቁጭ ተብሎ አይበላም፣ አይጠጣም። ከበር ትመልሳላችሁ። በሌላ ቀን እሺ እንላለን። ቡና ይፈለላችኋል፣ ትበላላችሁ፣ ትጠጣላችሁ። አበባ ምንጣፍ የለ፣ አበባ ማርከፍከፍ የለ። ከዛም በኋላ እኔ አንድ ነገር ቆም ብዬ ማሳሰቢያ ሰጣለሁ። ልጄን መምታት ክልክል ነው። ልጄን መምታት በፍጹም ክልክል ነው። አዎ ልጄን መምታት አይችልም። እኔ ልጆችን መትቼ አላቅም። እኔም ደግሞ በባዳ ከአባቴ ውጭ ተመትቼ አላቅም። ይህን ግን በደንብ ስማኝ። ወደፊት አማቼ ግዴታ ነው መስማት። ልጄን ከመታሁ ዋጋ ያስከፍልሃል። እንደው እንደዚህ ጥርሴ ተነቅሎ በንፎቅቅ ብሄድ ራሱ ልጄን እኔ በህይወት እያለሁ ባሏ ከመታት መመታት እንዴት እንደሚያም ግድ ነው፣ መቅመስ አለብህ፣ ግድ ነው። ተያይዘን ጋዜጣ ላይ ነው የምንወጣው። ልጄን መምታት አችልም፣ መመካከር ግን ይቻላል። ካልተመቸህ ደግሞ ሂጂ ወደ እናትሽ፣ የወለደ አይጥልም ማለትም ይቻላል። መመካከር ግን ይቻላል። ከምንም በላይ መመካከር ይቻላል። መምታት ክልክል ነው። ይህችን ማሳሰቢያ እሰጥሃለሁ። ከዛ አበባ የሆነ ህይወት፣ አበባ የሆነች ሚስት፣ አበባ የሆነ አማች አንድ ላይ ትኖራላችሁ። በተረፈ ግን ሾአፕ አያስፈልግም። ወሬኛ ሁላ እንዲህ የአዲስ አበባ ላይ የቤት ኪራይ ጦፎ በሳምንቱ የቤት ኪራይ ሶፋውን የገዙት የኔ ዘመዶች ናቸው። እቃውን የገዙት እንትን ናቸው። ዲኮሩን የከፈለው አባቴ ነው ለመባባል የሌለ የአበባ ምንጣፍ፣ ቀይ ምንጣፍ። ለወገን ደራሽ ወገን ነው። ብቻችሁን አትብሉ፣ ለሰው ድረሱ ትላላችሁ። መሬት ላይ አበባ አርከፍክፋችሁ ሰውየው በር ድረስ ብር እየዘራችሁ። ዘንድሮ እኮ አበባ ማለት ብር እኮ ነው። እና ምንድን ነው የምታስመስሉት? ምንድን ነው ትዳሩን ፋብልጭ ብሎ መኖር አይሻልም? ብድረ ቆሽ ማና ሁላ የሰው ልጅ ታዲያ ቤት ውስጥ ካልተጋጨ አትወያዩም ማለት ነው። እኔ ሰው አልጣላም ካለኝ አይወያይም ማለት ነው። ጭቅጭቃሞች፣ ጭቅጭቅ ቤት ውስጥ ጭቅጭቅ፣ ንትርክ፣ አለመስማማት፣ ያላመናችሁትን ያልወደዳችሁትን የማትኮሩበትን ትዳር ልትኖሩት፣ በውጭ ግን ሰው ሁሉ እንዲያይላችሁ አበባ ጉንጉን እንትን ተደርጎ ምናምን ተደርጎ፣ ጭራሽ ደግሞ መኪናም የኪራይ ነው አሉ ጋይስ። ልብስ ራሱ የኪራይ ነው አሉ። ኧረ አበባ ራሱ የኪራይ ሳይሆን አይቀርም። እና የወደፊት አማቼ አይዞህ፣ እንደዚህ ያለ አበባ 10 ምናምን ሽማግሌ በሊሞዝ እንዲህ አይነት ነገር እኛ አንፈልግም። ባይሆን ጋቢያቸውን ጣል አድርገው፣ እኛ የሰሜን ሸዋ ሰዎች ነን፣ መጥተው በክብር እጅ ነስተው ቆመው ጥያቄ ጠይቀው መልስ ስለማይሰጣቸው ወደ ቤታቸው ይመለሳሉ። እህል ውሃ የሚባል ነገር የለም። ቀጣይ ላይ ተመልሰው ይመጣሉ። ኖርማል በልተው ጠጥተው እግዚአብሔር ያክብርልን ብለው ይሄዳሉ። ከዛም በኋላ
ሚስትህን ይዘህ ትሄዳለህ። ጸዳ ያለ አበባ የሆነ ህይወት ታኖራለህ። ጨርሻለሁ።